አብርሽ ብር እንዳልሞላለት ገዢ አሸኝ። ደላላ ማለት ገንዘብ ብቻ የምታሳድዱ ጨካኞች ራስ ወዳድ ናችሁ። ስንቱ መስኪን አይደል እንዴ እያታለላችሁ እያዋከባችሁ ገደል የምትከቱት? ብሩክ እዛ ግቢ ውስጥ ወይ ሞቷል ወይ ደግሞ በህይወት አለ ማለት ነው። አቦዬ ናፍቅ ባለፈው ምሳሌ መድብል ጠበቃው ደውሎ ከቀናት በፊት የብሩክ ስልክ ክፍት እንደነበረ ሲነግረው አሁን እጅግ በጣም ደስተኛ ሆኖ ይገኛል። አሁን ላይ መድብል ወንድሙን አጥብቆ ለመፈለግ ትንሽዬም ቢሆን ፍንጭ ስላገኘ የብሩክን አድራሻ ለማወቅ እጅግ በጣም እየጓጓ ይገኛል። ዳጣ ዝና በህይወት እስካለ ድረስ እኔ በፍጹም ከቤት አልወጣም በማለት እራሷን የቤት እስረኛ አድርጋ ትገኛለች። ምሳሌ አሁንም ቅድስትን ከማስጨነቅ ወደ ኋላ አላለችም። በተደጋጋሚ አባቴ መች ነው የሚመጣው? እናም ደግሞ አባቴ ናፍቆኛል እያለችም ግራ እያጋባቻት ትገኛለች። ቅድስት ይህንን ነገር ለመመለስ በፍጹም ፈቃደኛ አይደለችም። ምክንያቱም ስለ ብሩክ ምንም የሚታወቅ ነገር ስለሌለ ምሳሌን በሆነ ባልሆነው እያደናገረች ማቆየትን መርጣለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለቻናሉ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 98 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። የባለፈው ክፍል ላይ እንዳየነው ቅድስት ምሳሌን ወደ ገጠር ልውሰዳት ባለችው መሰረት እናም መድብል ደግሞ በፍጹም አትወስጂም፣ ምሳሌ እኛን ስታጣን ምን ትሆናለች? ያለ ቤተሰብ እንድትቀር ነው ወይ የምትፈልጊው? እያለም ከልክሏት እንደነበረ አይተናል። እናም ደግሞ መድብል አንድ ስልክ ተደውሎለት እሱም ደግሞ ጠበቃው ስልክ እንደነበረ አይተናል። አሁን ላይ ጠበቃው እንዳለው ከሆነ ከቀናት በፊት የብሩክ ስልክ ተከፍቶ እንደነበረ አይቼዋለሁ በማለት ነበር ለመድብል እጅግ በጣም ሲጓጓለት የነበረው እናም ደግሞ አንድ እርምጃ እንዲጓዝ የሚያደርገው ዜና የነገረው። መድብልም ይህን ነገር ከሰማ በኋላ በፍጹም እንቅልፍ ማግኘት አልቻለም። ወንድሙን በመፈለግ ላይ እያጠፋ ያለው ጊዜ እጅግ በጣም ቢያሳስበውም ነገር ግን ማለትም የወንድሙ አለመገኘት በጣም አስጨንቆ ስለነበረ አሁን ላይ ከቀናት በፊት ስልኩ መከፈቱን ሲያውቅ ሌላ እርምጃ እንዲራመድ አድርጎታል። እናም መድብል ምሳሌን አንዳንድ ነገር ለመጠየቅ እየሞከረ ይገኝ ነበረ። እሱም ምንድነው የዛኔ አግተውሽ የነበሩ ሰዓት ማለትም ከዚህ በፊት ጠፍተሽ የነበረ ሰዓት የት ቦታ እንደወሰዱሽ ትዝ ይልሻል ወይ? እናም ደግሞ እነማን እንደሆኑ መልካቸውን ስታስታውሻለሽ ወይ ሲል ነበረ ከምሳሌ አንዳንድ ነገር ለማጥናት እየሞከረ የሚገኘው። እሷም ቦታውን በጭራሽ አላስታውሰውም። ነገር ግን እዛ ብዙ ሰዎች እንደነበሩ እናም ደግሞ ሰዎቹ ንቅሳታሞች እና ሰውነታቸው ገዘፍ ያለ ማለትም እጅግ በጣም ወፍራምና ጠንካራ ሰዎች እንደነበሩ ለመድብል አስረድተዋለች። ነገር ግን ቁጥራቸው በዛም እንደሚል አያይዛ ነግረዋለች። ይህንን ነገር የሰማው መድብልም አሁን ወንድሜን ለመፈለግ ፍንጭ ያገኘው ይመስለኛል። እናም ደግሞ ምሳሌን ወደ አስለቀቀልኝ ሰውዬ መጓዝ አለብኝ። ከዚህ በፊት ምሳሌን ያስለቀቅኳት በጓደኛዬ አማካኝነት ነው። አሁን ደግሞ ወንድሜን እንዲፈልግልኝ የእሱን እገዛ መጠየቅ አለብኝ ሲል ለሞገስ እያንዳንዱ ነገር አስረድቶታል። ሞገስም እሺ ወንድሜ በቃ እናድርገው፣ ብሩክ ይገኛል ብለን ወደ አሰብንበት ቦታ ሁሉ መሄድ እንችላለን። እኔ ምንጊዜም እሱን ለመፈለግ ዝግጁ ነኝ ሲል ነበረ አቅም እንዳለው እያሳየ የሚገኘው። ሞገስም የራሱን ጉዳይ ወደ ጎን ተወት አድርጎ ነበረ ከመድብል ጋር እየተባበረ የሚገኘው። እሱም ምንድነው ገንዘብና ንብረቱን ለማግኘት እየሞከረ ይገኝ ነበር። እናም ሉላን ወደ ጠበቃው ጋር ይዘው በመሄድ እንዲፈርሙ የሚያደርጋቸው ነገር ስለነበረ ጠበቃው ጋር ሄደው ነበር። እዛም በሄዱበት ሰዓት እንግዲህ መድብል ወደ ሞገስ ስልክ ሲደውልለት የጠበቃውን ጉዳይ መላ ሳያስይዘው እኔ አሁን ወደ መድብል መሄድ አለብኝ፣ ሉላዬ ከቻልሽ ከአንቺ ጋር ጨርሱት ሲል ነበረ። ለሉላም እንደዚህ ብሎ የነገራት። እሷም አይ ሞገስ እኔ ካንተ ጋር መሄድ ነው የምፈልገው፣ እዚህ በፍጹም መቆየት አልፈልግም ስትል ብትነግረውም ነገር ግን ጠበቃው ይህ እኮ የእናንተ ጉዳይ ነው፣ እናም ባለ ንብረቶቹ እናንተ ናችሁ፣ ስለዚህ እኔን ብቻዬን ጥላችሁ መሄድ አትችሉም፣ እንደዛ ከሆነ ገንዘባችሁም ይቀራል በማለት ነበረ ሉላ እሱ ጋር እንድትቀር ለማድረግ እየወሰነ የሚገኘው።
ባሉትም መሰረት ሞገስ እንግዲህ በቃ ሁለታችንም ከምንሄድ ሉላዬ አንቺ ቆይና ከጠበቃው ጋር መጨረስ ያለብሽን ነገር ጨርሽና ነይ ሲልም ትቷት ሄዷል። ጠበቃውም ይህንን አጋጣሚ በመጠቀም አላስፈላጊ ነገሮችን እያደረገ ይገኛል። ምናልባትም ከአንድ ጠበቃ የማይጠበቅ ነገር ነው እያደረገ ያለው። እሱም ምንድን ነው? ሉላን ባልሆነ ነገር አባብሎ ገንዘባችሁን እንድታገኙ አንቺ የግዴታ ከኔ ጋር መደራደር ይኖርብሻል በማለት ነበረ እያስጨነቃት የነበረው። ሉላም ያልጠበቀችው ነገር ስለሆነ በፍጹም እንዲህ ማድረግ አልችልም፣ ምን ለማለት እየሞከርክ ነው? ከፈለገ ገንዘቡ ጥንቅር ብሎ መቅረት ይችላል። እኔ በባሌ ላይ እንዲህ አይነት መማገጥ አላደርገውም። ይህንን ክዳትም ለሞገስ አይገባውም። እናም ልክዳው አልችልም ስትል ነበረ ከጠበቃ ጋር ለመፋታት የተቻላትን እየሞከረችው። ነገር ግን ጠበቃው ሊሸኝሽ በማለት ተከትሏት ቤቷ ድረስ ሄዷል። ቤትም ከሄደ በኋላ ሉላዬ ነይ አልጋ ላይ ተቀምጠን እናውራ በማለት ነበረ እንድትማግጥ እየጠየቃት የነበረው። እሷም ቤት ስለመጣህ የወደድኩ መሰለህ እንዴ በማለት አሁኑንም ቤት የለቀህ ውጣልኝ፣ እኔ እንዲህ አይነት ሰው በፍጹም ማውራት አልፈልግም፣ ከፈለክ ደግሞ ጥብቅናውንም መተው ትችላለህ፣ ገንዘቡን መክሰር ይችላል ስትል ነበረ ሉላ የመጨረሻ ውሳኔዋን የነገረችው። ጠበቃውም እጅግ በጣም ብልግና ከመፈለጉ የተነሳ በፍጹም ከዚህ ቤት አልወጣም፣ እናም አንቺ ከኔ ጋር ትፈልጊያለሽ፣ ከዛም ደግሞ ገንዘባችሁ በእጃችሁ ይገባል፣ እኔ ደግሞ ምንም አይነት ክፍያ አልጠይቃችሁም፣ አንቺን ካገኘው በፍጹም ክፍያ አልጠይቃችሁም ሲል ነበረ የመደራደሪያ ሀሳብ ያቀረበላት። ደላላው መርዙ በተደጋጋሚ ወደነ ቅድስት ቤት እየተመላለሰ በነበረበት ሰዓት ያላሰበው ነገር ተፈጥሮበታል። እሱም ምንድነው? ደጋግሞ ሲያገኛት ቅድስትን እንደወደዳት እናም ደግሞ ፍቅር እንደያዘው ለቅድስት ነግሯታል። ቅድስትም በፍጹም እኔ ፍቅረኛ አለኝ፣ እናም የኔ የምለው ሰው አለ፣ አንተ ደግሞ ደላላ ነህ፣ ደላላ ደግሞ ከመቼ ጀምሮ ነው ፍቅር የሚይዘው ስትል መርዙን ለማሸማቀቅ እየሞከረች ትገኛለች። እሱም እኛ እኮ ሰው ነን፣ እንደ ማንኛውም ሰው ማፍቀርም መውደድም ማግባትም እንችላለን፣ እናም ዝም ብለን ስለምንቀባጥር ቁም ነገረኛ አታደርጉንም እንዴ ሲል ነበረ ለቅድስት ጥያቄ ያቀረበላት። ቅድስትም አዎ በፍጹም ቁም ነገረኛ አይደላችሁም፣ ዞሮ ለማንኛውም እኔ ፍቅረኛ ያለኝ ሰው ነኝ፣ ስለዚህ ካጠገቤ እራቅ ስትል መርዙን አሰናብተዋለች። እሱም በአጋጣሚ እጠቀማለሁ በማለት ዳጣን ለማግኘት ቀጥሯት ነበረ። ዳጣም ከመርዙ ጋር ከተገናኘች በኋላ እባክህ እኔ አንድ ዝና የሚባል ሰው አለ፣ እናም እሱ ካገኘኝ ይገለኛል፣ ስለዚህ በተደጋጋሚ አትቅጠረኝ፣ እኔ እንደውም ዝም ብዬ ሳስበው ዝና አንተን ያገተህ እናም ደግሞ እኔን ለማግኘት እየተጠቀመብህ መስሎኝ ነበረ፣ እናም ስትደውልልኝ አላመንኩም ነበር። መርዙ አሁን ወደ ጉዳያችን፣ ምን ፈልገህ ነው እኔ ጋር የደወልከው ስትል ዳጣ በጥያቄ አፋጠዋለች። መርዙም ከዚህ በላይ አቅም የለኝም እናም መቻል ደግሞ አልችልም፣ እኔ ለቅድስት እጅግ በጣም ጥልቅ ፍቅር አለኝ፣ ቅድስትን አፍቅሬያታለሁ፣ ስለዚህ ከቅድስት ጋር እንድታገናኘኝ ነው የምፈልገው ሲል ነበረ ለዳጣ ይህንን መልእክት ሹክ ያላት። ዳጣም ልጅ ትፈልጋለህ እንዴ ስትል ጠየቀችው። የእሱን ጥያቄ ሳትመልስለት እሷ ደግሞ በሌላ ጥያቄ አፉን ለማዘጋት ሞከረች። አዎ እፈልጋለሁ፣ እናም መውለድ የምፈልገው ደግሞ ከቅድስት ነው ወይስ አንቺ ልትወልጅልኝ ነው ሲልም እሱ ጥያቄ ጠየቃት። አይ እንደዛ አይደለም፣ ቤታችን ውስጥ አንድ ሰራተኛ አለች፣ ሰላም ትባላለች፣ እሷ ደግሞ ነፍሰ ጡር ናት፣ አሁን ላይ የልጇ አባት ጠፍቶባታል፣ እናም እንደ አባት ተከፍሎ ቤታችን እንድትገባ ስለምፈልግ ነው ይህን ጥያቄ የጠየኩ ስትልም አናግረዋለች። መርዙም ክፍያው ምን ያክል ነው? ያው ደላላ ከገንዘብ ጋር ምን ያክል ቁርኝነት እንዳለው የምናውቀው ጉዳይ ነው። እናም ከዳጣ ጋር ለመደራደር ክፍያው ምን ያክል ነው ሲል ጠይቋታል። ዳጣም 50 ሺህ ነው፣ ትስማማለህ ስትል ጠይቀዋለች። አዎ እስማማለሁ፣ እንደውም የልጁ አባት እኔ ነኝ፣ ማነው አባት ነኝ ያለው ሲል ነበረ እራሱን ለማሳመን እየሞከረ የሚገኘው። ዝና አሁን ላይ ኤፍራታን ለመግደል አጋጣሚ እየፈለገ ይገኛል። እሱም ምንድነው በማህሌት አማካኝነት ማለትም እህትሽን ይዘሽ ጠብቂኝ፣ እናም ባንቺ አማካኝነት ነው ገላት እያለ ማህሌትንም እያስጨነቀ እሱም ደግሞ ኤፍራታን ፍለጋውን እንደቀጠለ ይገኛል። ነገር ግን ማህሌት እህቷን በእርግጠኝነት አሳልፋ ትሰጣታለች ብዬ አላስብም። ምክንያቱም ምንም ቢሆን ኤፍራታ ብዙ ጥፋቶችንም ብትሰራ እህት ናት። እናም ማህሌት አሳልፋ ትሰጣታለች ብዬ አላስብም። ይልቁንም ከዝና ለማምለጥ ሌላ መንገድ የሚፈልጉ ይመስለኛል። እህቷን ይዛ ማህሌት ከኤፍራታ ጋር ማለት ነው ዞር ብለው ከዝናም የሚደበቁበት እናም የሚያመልጡት ይመስለኛል። ምክንያቱም ዝና ይህንን ነገር ከሰማ ኤፍራታን ከጉድጓድም ውስጥ
ቢሆን አውጥቶ በገዛ እጁ ማጥፋት ነው የሚፈልገው። ማህሌትም እህቷን ይዛ ብትደበቅ እናም ከዝና ብትሸሽ አሁን ላይ መድብልንም የእርዳታ ጥያቄ ቢስጠይቀው በፍጹም ሊያደርገው እንደማይችል እናም ደግሞ መድብል የራሱ የሆነ ችግር ስላለበት ስለ ወንድሙ ማሰብ ላይ ብቻ ስለሆነ በፍጹም ከማህሌት ጋር ይህንን ነገር ተጋግዞ ማድረግ እንደማይችል ነው የማስበው። ሞገስ ከመድብል ጋር ያለውን ስራ ከጨረሰ በኋላ ወደ ሚስቱ ማለትም ወደ ቤቱ ወደ ሉላ ጋር እየተመለሰ ይገኝ ነበረ። ሉላም ከጠበቃው ጋር ውጣልኝ አትውጣልኝ ግብ ግብ ላይ እንደሆነች አይተናል። በዚህ መካከል እንግዲህ ሞገስ ወደ ቤት ሲመጣ ሉላ የእውነትም ጠበቃውን አስባበት ወደ ቤት እያመጣችው ይመስለ ይሆን ወይስ ደግሞ እሱም አስገድዷት እንደሆነ አውቆ ከጠበቃው ጋር ሌላ ጸብ ይፈጥር ይሆን? እሱም በቀጣይ ቪዲዮ የምናየው ይሆናል። ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።